ኖት ያስኩት ነው በነገራችን ላይ ቁጭ ብዬ ዳግም ካዳመጥኩ ደግሞ እንደው ማአት ውሸቶችን በመረጃ መያዝ ይችላል ግን በፍጥነት ያዳመጥኩ ኖት ያስኩት ጉዳዮች ናቸው በመጀመሪያ ደረጃ ኬት ሊጀምር አንደኛ በጎንደር አካባቢ የወንድሞቻችን በተለይ ደግሞ በፕሮቴስት ጊዜ የኦሮሞ ደም የኛም ደም ነው ብሎ በመፈክር ይዞ የወጡትን አብይ እንዴት ነው የተናገረው ውሸት በሆነ መንገድ እስቲ አዳምጡት እኔ አንድ እሱ ያለውን ትንሽ ሰከንድ ነች እናዳምጥ የኦሮሞ ደም የኔም ደም ነው የሚለው አባባል መፈክር ብቻ አይደለም ትክክለኛ ነው ጎንደር ውስጥ በስፋት የኦሮሞ ደም አለ ቀደም ባነሳኋቸው ጋብቻዎች ምክንያት ብዙ ህደቶች አሉ እና እዛ በመሄድ የህዝቡን ሁኔታ ለማድመጥ ሞክር እንደው እኔ ገብቷቸዋል ሰዎችን እሱ ያለው እንትን አዎ አማራና ኦሮሞ በደም ይተሳሰራሉ ጎንደር አካባቢ ኦሮሞዎች አሉ አማራም አሉ ተጋብቶ አብሮ ይኖራሉ ግን ያኔ መፈክሩን ይዞ የወጣው ፋኖ ነው ግልጽ በሆነ ቋንቋ የአማራ ወጣት ኦሮሚያ ላይ ጭፍጨፋ ያደረገ የነበረው ኦህዴድና ነገራችን ላይ ያው ተመሳሳይ ናቢ ናቸው ጭፍጨፋውን የሚያደርጉት ህዋት መራሹ ያድግ ነው ያኔ እና ኦሮሚያ ላይ የሚደረገው ጭፍጨፋ ያገባናል ይቁም ብሎ የአማራ ወንድሞች እህቶች ጎንደር ላይ ኦሮሞ ሲገደል አሞናል የኛ አካል ነው ወንድሞቻችን ናቸው አንድ ሀገር ውስጥ ነን ዜጎች ነን ብለው የዜግነት ግዴታ ምልክት የሆነውን የኦሮሞ ደም የኛም ደም ነው የሚል መፈክር ይዞ የወጡት ዜጎችን አው ጎንደር ውስጥ እኮ ኦሮሞዎች ነበሩ አለ ወጥ አው እኮ በደም እኮ ዛም ኦሮሞ የሆኑት ዘራቸው ተቆጥሮ ጎንደር ውስጥ እኮ መጫጣን እሱ የአማራ ህዝብ ይሄንን ያቃል አብሮ ነው ህዝብ ምኖሩ ቆጥሮ ዘር እንትን ብሎ ጎንደር ላይ ሰልፍ የወጣ ዘሩ ኦሮሞ የሆነው ነው የሚገርም ነው እኔ ነው አንደኛው ያናደደኝ ይሄ ነው አው ጎንደር ውስጥ ኦሮሞ ይኖራል አለ የትም ቦታ ኦሮሞ አማራም አብሮ ይኖራል ግን ለዘር ተብሎ ነው ሰልፉ የወጣ እንደው ለእንትናችሁ ለእውነት ተናገሩ ለክራችሁ ብላችሁ ተናገሩ ያኔ የኦሮሞ ደም የኛም ደም ነው የተባለው ዘራቸውን ቆጥሮ ዘራቸው የኦሮሞ ደም ያለባቸው ልጆች ወይ ፋኖች ናቸው ጎንደር ላይ ሰልፍ የወጡት መላው ዜጋ ጎንደር የሚኖረው ህዝብ ወጣት ይሁን ሁሉም ወጥተው ዘር ሳይቆጠር ነው ያ የወጣው ህዝብ ወጣቱ ዘሩን ሳይቆጥር ነው አብይ ግን ምንድነው እኮ መፈክሩ ዝም ብሎ ተራ መፈክር አይደለም አው ዘር አለ እኮ እዛ የኦሮሞ ዘር እኮ አለ እኔ ምን አይነት ጠቅላይ ሚኒስቴር ነው ያው የሀገር መሪ ይባላል ዘሩን ቆጥሮ ነው ሰልፉን ያቺን ሰልፍ የወጣው ጎንደር ላይ እኔ አቋለሁ ያኔ ሰልፉን ያቀናበሩት ፋኖች አቋለሁ ኩሩ የአማራ ህዝብ ልጆች ናቸው ዘራቸው ኦሮሞ ሆኑ አማራ ሆኑ ምንም አልጠይቅም የኔ ጉዳይ አይደለም ዜጎች ናቸው እንደ አገር አስበው በወንድማማችነት ሰልፍ ወጡ እሱን አሁን አብይ ምንድነው ያለ እንደገና እስቲ እናዳምጠው ግድ የለም በርግጥ የኦሮሞ ደም
የኔም ደም ነው የሚለው አባባል መፈክር ብቻ አይደለም፣ ትክክለኛ ነው። ጎንደር ውስጥ በስፋት የኦሮሞ ደም አለ። ቅድም ባነሳኋቸው ጋብቻዎች ምክንያት ብዙ ውህደቶች አሉ እና እዛ በመሄድ የህዝቡን ሁኔታ ለማድመጥ ሞክሬያለሁ። እኔ አሁን እያልኩ ያለው አብይ እንዴት ነው የተረዳው? ያንን ሰልፍ ነው። የአማራ ህዝብም እንኳን አወቀ አብይ፣ እኛም እንኳን አወቅ ነው። ያ ሰልፍ ደማቸው ኦሮሞ ስለሆኑ አይደለም ጎንደሮች ሰልፍ የወጡት፣ ከኦሮሞ ጋር ስለተቀላቀሉ አይደለም ሰልፍ የወጡት። ምናልባት አብሮ ወጥቶ ይሆናል ፎርሹ፣ ግን ከዛ የዘለለ በዜግነት በአንድነት መንፈስ በአገራዊነት አማራ የሆነ ኩሩ የሆነ ወጣት የኦሮሞ ደም ሲፈስ ዝም አልልም ያለው እንትን በጣም ወሳኝ ነው። ባይዘው ያ ሰልፍ ወሳኝ ነው። ያንን ሰልፍ የወጣ ዘሩን ቆጥሮ ነው ይላል እንዴ? ይሄ ምን አይነት ሰው እንደሆነ የሚያሳይ ውሸት ስለሆነ ነው እዚህ ላይ የምናገረው። ይሄ አንድ ውሸት ነው የተናገረው አብይ። እሱም ህዝብን ንቆ ነው እንደዚህ የምናገረው ወይ በማይምነት። ሰልፉን ያኔ ለዲሞክራሲ ነው፣ ለሰብአዊ መብት ነው፣ ለእኩልነት ነው፣ ለወንድማማችነት ነው የጎንደር ፋኖች ሰልፍ የወጡት ያኔ። ዛሬም ይናገራሉ። አቋማቸውን አልለወጡም። ይታወቃል። አብይ ነው የሚያጭበረብረው። እዛም ሄዶ እዚህም ሄዶ እዛም እንትን ብሎ እክሌ ጠላት ነው እያለ አብይ ነው የሚያወናብደው ኢትዮጵያ ህዝብን፣ የኢትዮጵያ ወጣቶችን እንጂ የኢትዮጵያ ወጣቶችማ ተመሳሳይ ጥያቄ ነው ያላቸው። ዲሞክራሲን ነው የሚጠይቁት፣ ፍትህን ነው የሚጠይቁት፣ እኩልነትን ነው የሚጠይቁት። ሰብአዊ መብታችን ይከበር ነው፣ በሀገራችን እንከበር ነው፣ ዜጋ እንሆን ነው ሁሉም ከጫፍ እስከ ጫፍ የሚጠይቁት። ይህንን መመለስ አይችልም አብይ። ዛሬ መጥተው ጎንደር ላይ ሰልፍ የወጡት እኮ የኦሮሞ ደሜ ነው ምናምን ያሉት እኮ እውነት ነው። በእንትን እዛ የተወለዱ ኦሮሞዎች አሉ አለ። የሚያሳዝን ነው ይሄ። እንደዚህ አይባልም፣ እንደዚህ አይባልም። ይህ ከፋፍለ ግዛ ጉዳይ ነው። በጣም ያናድዳል። እንደዚህ አይነት ሰው ቤተመንግስት መግባት አልነበረበትም። ሁላችንም ተሳስተናል። ግን አሁን በቅርብ ጊዜ ይወጣል ከቤተመንግስት፣ በቅርብ ጊዜ ይወጣል። ይሄ ነው አሁን ጭንቀት ውስጥ ስለገባ ነው ከፋፍሎ የሚያወራ። አንድ ውሸት ያዙልኝ። ሁለተኛው ደግሞ እንደው ከመጀመሪያ ቢምቢዎች ብሎ የጠራ ኢትዮጵያውያንን ቢምቢዎች ናቸው። ለውጡ ሲመጣ አለ በሩን ከፈት ነው አለ። የፖለቲካ በሩን ከፈት ነው አለ። የኢኮኖሚ በሩን ከፈት ነው አለ። ከዛ በኋላ ሰፊው እንትን የኢትዮጵያውያን ቢምቢዎች ገቡ አለ። እነኚህ ቢምቢዎች ደግሞ ይጮሃሉ አለ። እዚህም እዛም ይጮሃሉ አለ። ጮቱ ቀጠለና አሁን አማራ ክልልን እየበጠበጠ ያለው ኦሮሚያ ክልልን እየበጠበጠ ያለው ያው አጠቃላይ ኢትዮጵያን የሚበጠብጠው ማለት ነው ቢምቢዎች ነው አለ። ውሸት ነው። ይሄንን ኢትዮጵያውያን ሆኖ ቢምቢ የለም እዚህ ላይ። እሱ አሁን ቢምቢ እየገደልኩ ነው እያለ ነው የአማራ ህዝብን እየጨፈጨፈ እናቶችን ከሁለት ቀን በፊት ሞኖክሴዎችን ሴቶችን በድሮን እየጨፈጨፈ ቢምቢዎችን እንደዚህ እየገደልኩ ነው እነሱ ናቸው የሚጮሁት ምናምን እያለ ነው። ዜጎች ቢምቢ ናቸው በአብይ ቋንቋ። ለዚህ ነው በእንትን ይሄ በመድኃኒት እንትን እያደረግኩ ነው እያለ ነው። እንደው
የት ሀገር ነው ቢምቢ የሚባለው ዜጋ? እቺን ቢምቢ የተባለችው የጄኖሳይድ ቋንቋ ነች። ያዙልኝ። እቺ ውሸቱ ነው። ህዝብን ለመግደል ለመጨፍጨፍ ነው የቢምቢ ቋንቋን ያመጣ። የሚገለው እኮ የሚጨፈጭፈው ቢምቢዎችን ነው እያለ ነው አብይ። አይሆንም። ህዝብ ቢምቢ አይባልም። የተቃወመም ቢምቢ አይባልም። ቢምቢ አይባልም። አብይ የሚገለው ቢምቢ አይሆንም። የአማራ ህዝብም የኦሮሞም የትግራይ ህዝብም ሁሉም ኢትዮጵያውያን ቢምቢ አይባሉም። የሚቃወምም ቢምቢ አይባልም። እሱ ራሱ አብይ ራሱ ቢምቢ አይደለም። አብይ ራሱ ለወደፊት ለህግ ይቀርባል እንጂ ቢምቢ አይባልም። ለህግ ቀርቦ በህጉ መሰረት ነፃ የሚወጣ ከሆነም በህጉ መሰረት ነፃ ይወጣል አብይ እንጂ ቢምቢ ተብሎ ምንነካ ሰው አይደለም። ዜጋ ስለሆነ እሱ እንደዛ ብለን እንውሰደው። እሱ ግን ራሱን ወዴት እንደሚወስደው ወደ ዩኤኢ እንደሚወስደው እሱን እናውቃለን። አገሩን ትቶ ወዴት ራሱን የሚጎትተው ይታወቃል። ግን እንደ ዜጋ እንደ ሰው ልጅ ሂውመን ቢንግ ስለሆነ ቢምቢ አይባልም። ፍጡር ስለሆነ በእኛ ዘንድ አብይ ሰይጣን የሚሆን እግዚአብሔር ነው የፈጠረው፣ ፍጡር ነው። ስለዚህ ለህግ ቀርባል እንጂ ቢምቢ አይባልም። እሱ ግን ቢምቢ ነው ያለ። ቢምቢ እኔ ግን እሱ ቢምቢ ነው አለለም። ጊዜው ሲደርስ ለህግ ቀርባል እንጂ ቢምቢ አይባልም። ግን እሱ አብይ አነጣጥሮ ጋዜጠኛው የጠየቀው ለምንድን ነው እንደዚህ የሆነው? አማራ ክልል እንደዚህ የሆነ ነው፣ ኢትዮጵያ ህዝብ እንደዚህ የሆኑ ነው ብሎ ጋዜጠኛው ሲጠይቅ ቢምቢዎች ናቸው የሚጮሁት። እነሱ ደግሞ ቢምቢው መፍትሄው ደግሞ ይረጫል እንትኑን ለመግደል በድሮን በጦር መሳሪያ በከባድ መሳሪያ እንደዚህ እንትን ትገላለህ ነው። ይሄ ውሸት። ሁለት በሉልኝ። ሶስተኛው ከአምባቸው መኮንን ዶክተር አምባቸው መኮንን ጋር ከ2003 ጀምረን በደንብ እንተዋወቅ ነበር አለ። ነጭ ውሸት ነው። በምንም ተአምር ከ2003 ጀምሮ አብይ አህመድ ከዶክተር አምባቸው ጋር በምንም ተአምር አይተዋወቅም። እሱ አብይ የሚተዋወቀው ከተመስገን ጥሩኔ ጋር ይተዋወቃል። ተመስገን ጥሩኔ ጋር አብሮ 2003 ከኢንሳ ተባረው አብሮ ተመስገን ጥሩኔ ዘበኛ ሲሆን አብይ አህመድ ደግሞ አባዱላን ልመና ወደ ኦሮሚያ አካባቢ እንትን እዛ ስርመጠመጥ ነበር እና በኋላ እንደዛ ያለ ወደ ላይ ተመለሰ እና አብይ ከዶክተር አምባቸው ጋር በደንብ እንተዋወቃለን ምናምን አለ። በደንብማ ቀስ ብሎ ካወቀ በኋላ ነው ያስገደለው። ደግሞ ምንድነው ያለ? ከአማራ ክልል ባለስልጣናት ጋር ከ2003 ጀምረን አብረን ስናቅድ ነበር አለ። ወደ ስልጣን የመጣሁት በእቅድ ነው ማለት ነው። ነጭ ውሸት። ከአማራ ክልል ጋር አብይ አህመድ ከ2003 ጀምሮ ንግግር አልጀመረም። እሱ 2003 ከተመስገን ጥሩኔ ጋር አብሮ ነበሩ። አዎ ይሄ ሬዲዮ ኦፕሬተር ስለነበሩ አብሮ ነበሩ። ኢንሳ ስር ናቸው። እነኚህ ተራ ኦፕሬተሮች ናቸው። 2003 ጀምረን አብረን እንትን ስናደርግ ነበር አለ። ምኑ ጋር ነው? ይሄንን መልስ የሚሰጠው ዶክተር ገዱ አንዳርጋቸውና ለማ መገርሳ ናቸው። ይሄንን ውሸት መሆኑን መናገር የሚችሉት አብይ አህመድ እንደ አጋጣሚ ሰተት ብሎ የወጣ ሰው ነው። ወደ እንትን አጋጣሚ ሳይታሰብ ክስተት ነው አብይ እንጂ ስናቅድ ነበር። ወደፊት ምን ማድረግ አለብን፣ በትርክት ላይ ምን ማሻሻል አለብን፣
የጋራ የሆኑት ነገር ምን አይነት መንግስት ነው የምንፈልገው እንትን ብለን ከአማራ ባለስልጣናት ጋር ስንመካከር ነበር ምናምን አለ። ከ2003 ጀምሮ ውሸት ነው ይሄ፣ ውሸት፣ ነጭ ውሸት። አብይ 2003 አይደለም ከአማራ ክልል ጋር ንግግር የጀመረው ለማ መገርሳ እና ገዱ ናቸው። ኔዘርላንድ ሄደው ቀስ ብለው እዛ ጋር ተነጋገሩ። ከዛ በኋላ ቀስ እያሉ እንትኑ ፍሬያማ እየሆነ መጣ። ኦሮማራ የተባለው በዛ መልክ ነው የመጣ። የጎንደር ፋኖ ያኔ የኦሮሞ ደም መፋሰሱ የኛ ደም እየፈሰሰ ነው ያሉት እኮ በምክንያት ነው። አብይ የሚያውቀው ታሪክ የለም። ይሄን ዝም ብሎ ዝብርቅርቁን እንትን ያደርጋል። እዚህ ቅራቅንቦውን ያወራል። ለውጡ እንዴት እንደመጣ አያውቅም። አብይ ሰተት ብሎ ጊዜ ሰጥቶት ጃምፕ አደረገበት አምታቶ። ይሄ ነው እንጂ ከ2003 ጀምሬ ስንነጋገር ምናምን ነበርን ምናምን አለ። ውሸት ነው በምንም ተአምር። ይህንን እነ ዶክተር ገዱ መናገር ይችላሉ። ሐቅ ነው ይሄ። አራተኛው ደግሞ የሚገርም ነው። የእንትኑ ጊዜ እነ ዶክተር አምባቸውን ካስገደለ በኋላ ኢንተርቪው የሰጠሁት ቢሮዬ ቆይቼ ሲወጣ ሰማው። እንትኑ ተከሰተ ሰማው ጉድ። ከዛ በኋላ መግለጫ መስጠት አለብኝ ብዬ ኢቲቪን ፋናንና የአማራ ቴሌቪዥንን ጠራው እና ኢቲቪዎችና ፋናዎች እሁድ ስለሆነ መሰለኝ ሰንበት ስለሆነ ትንሽ ዘገዩብኝ። አማራው ቴሌቪዥን ክች አለልኝ። 4 ኪሎ አካባቢ ስለ መስሪያ ቤት ስላላቸው ቶሎ ደረሱልኝ እና ጠበቅናቸው አለ ኢቲቪን ፋና። ጠበቁት አልመጡም አለ። ከዛ አማራ ቴሌቪዥን እንደው ግቡና ለእናንተ መግለጫውን ልስጥናን በኋላ ከእናንተ ወስዶ ያስተላልፉታል አልኳቸዋል። ይህ ነጭ ውሸት ነው፣ ነጭ ውሸት ነው። ኢቲቪ ፋና ቢጠሩ ማለት ካሜራው እዛ ነው፣ ቤተመንግስት ነው ያውቃለሁ። ቤተመንግስት ነው ያላቸው ካሜራማኖችም ሁሉም ነገር ሬዲዮ ነው። አብይ ሁልጊዜ ስቱዲዮ ውስጥ ነው፣ ሁልጊዜ። እንዳውም ከውጭ ተጠርቶ የመጣው አማራ ቴሌቪዥን ነው ያኔ፣ ከውጭ ተጠርቶ እንጂ ኢቲቪማ ውስጥ ነው። ሁልጊዜ ሬዲ ነው ኢቲቪ። ፋና ኢቲቪ ሁልጊዜ ሬዲ ናቸው። ሰንበት ስለሆኑ እሁድ ስለሆኑ ምናምን ይላል። በጣም ነጭ ውሸት ነው የሚያወራ ሰውየው። እንትኑ ራሱ እስቲ እናዳምጠው። ታስታውስ ከሆነ እለቱ ቅዳሜ ነበር፣ ዊኬንድ ነበር። ማምሻ ላይ ነበረ ይሄ ጉዳይ የተፈጠረው እና እኔ እዚህ ቢሮ ቆይቼ ከቢሮ ስወጣ መረጃ የሰማሁት እና ለሚዲያ ምን ነገር አለበት የሚል ሐሳብ መጥቶ የሚዲያ አካላት ይጠሩ ብለን ፋና፣ ኢቢሲ፣ አሚኮ ተጠርተው ነበር። የሰጠሁበትን ቦታ እስከዛሬ አስታውሰዋለሁ እኔ። ነገር ግን ፋናና ኢቢሲ ምናልባትም ዊኬንድ ስለሆነ ምሽትም ስለነበረ ስንጠራቸው በዚያ ፍጥነት አልመጡልንም። አሚኮ ግን ጎረቤት ነው፣ እዚያ 4 ኪሎ ነው መስሪያ ቤቱ። መኪናም ላያስፈልገው ይችላል እዚሁ ስለሆነ ልክ ጥሪው ሲደረግ ወዲያው አሚኮ መጣ። አሚኮ መጥቶ የተወሰነ ደቂቃ ጠበቅን እነዚያ ቢደርሱ ብለን፣ ዘገዩብን እና መጨረሻ የመጣው ሐሳብ ምንም እኮ ችግር የለውም አሚኮ ወስዶ ለሁሉም ሊያከፋፍል ስለሚችል ለአሚኮ ይሰጥ ተብሎ ምሽት ላይ ነው እኔ ቤት ነው ለአሚኮ ሰጠሁኝ።
ይሄ እኮ ቀደዳ ነው። ቀደዳ ውሸት ነው። የተቀነባበረ ሆን ተብሎ ለአማራ ቴሌቪዥን ብቻ የተሰጠ ነው። ስለዚህ የሚዲያው ላይ ኢቲቪዎች ተጠርቶ ዘገዩ፣ ፋናዎች ተጠርተው ዘገዩ የተባለ ውሸት ነው። ውሸት ነው። እኔ ይህንን በሚገባ አውቃለሁ። የአማራ ቴሌቪዥን 4 ኪሎ ጽህፈት ቤቱን አውቃለሁ። ወክ ማድረግ ይችላሉ ምናምን ያለው ምናልባት ወክ አድርጎ መግባት ቤተመንግስት የአብይ ቤተመንግስት መግባት አይቻልም፣ ቅርብ ነው። ኢቲቪ ደግሞ ከባህር ዳር የሚመጣ አስመሰለው። ፋናን ከሆነ በቃ ከወለጋ የሚመጣ አደረገው። ፋናም ኢቲቪም እንትኑ እዛው በብዙ ርቀት አይደለም ከስቱዲዮ የሚወጡ ከሆነ ግን ደግሞ ኢቲቪ በተለይ ኢቲቪ እና ፋና ካሜራቸው እዛው አብይ ላይ ተደቅኖ ነው ያለው። አብይ ስቱዲዮ ውስጥ ነው ሁልጊዜ። ይህንን ወቁ። ዞር ብሎ መግለጫ ይሰጣል አብይ። ዞር ብሎ በቃ ሁልጊዜ እዛ ላይ ተመደቦ ከሱ ጋር የሚተኛ እዛው የሚውል ሰው አለ እንጂ ከሩቅ የሚመጣ ኢቲቪ የለም እኮ። የቤተ መንግስት እዛ የሚሰሩት እኮ የሚቀዱ አሉ። አንዳንዴ ደግሞ እነ ቢለኔ እንትን የሚያደራጁት እኮ የጠቅላይ ሚኒስቴር ጽህፈት ቤት ዋን እንትኖቹም አሉ ከተፈለገ ማለት ነው። እንትኑ ይሄኛው ውሸት ነው ለማለት ነው። 4 ነው ይሄ። 5ኛው እዚሁ ላይ ቆይተን ምንድን ነው ያለ? ግድያው ሲፈጸም የሰማሁት ከቢሮ ወጥቼ ነው አለ። ግድያውን እነ ዶክተር አምባቸው ግድያ እነ ዶክተር ጀነራል ሰዓሬን ግድያ የሰማሁት ቢሮ ቆይቼ ስወጣ ውጭ ወጥቼ ነው የሰማሁት አለ። እስቲ እንደገና እናዳምጥ። እቺን በደንብ እናዳምጣት። ተመሳሳይ ኢንተርቪው ነች። ታስታውስ ከሆነ እለቱ ቅዳሜ ነበር፣ ዊኬንድ ነበር። ማምሻ ላይ ነበረ ይሄ ጉዳይ የተፈጠረው እና እኔ እዚህ ቢሮ ቆይቼ ከቢሮ ስወጣ መረጃ የሰማሁት እና ለሚዲያ ምን ነገር ቢሮ ቆይቼ ስወጣ ነው መረጃውን የሰማሁት አለ። ግድያው ምንም ማቅም አብይ ማለት ነው። እዚህ ላይ ይህ ነጭ ውሸት ነው። 5ኛ ነጭ ውሸት። እርግጠኛ ሁኜ የሚነግራችሁ ኦፕሬሽኑን ቤተመንግስት ውስጥ ሆኖ ነው የመራው አብይ አህመድ። የምን ኦፕሬሽን? የግድያውንም ኦፕሬሽን የዶክተር አምባቸውንም የጀነራል ሰዓሬንም የጀነራል አሳምነው ጽጌን ግድያውንም ቤተመንግስት ውስጥ ሆኖ ነው በቀጥታ የመራው። ኦፕሬሽኑን መርቶ ጨርሶ እዛው የአማራ ቴሌቪዥንን ጠርቶ መግለጫ ሰጠ። መጨረሻ ላይ ጨርሶ ቢሮ ነበርኩኝና ቢሮ እንትን ብዬ ስራ ሲሰራ ነበርኩኝ። ከዛ ስወጣ መረጃውን አገኘው ምናምን። ከዛ በኋላ ኢንተርቪው መስጠት አለብኝ መሰለኝ ብዬ እንደገና እንትን አደረግኩት አለ። ይህ ውሸት ነው። ቀደዳ ነው። ኦፕሬሽኑን የመራ ራሱ ነው። እኔ እዚህ ላይ ሰውየው ማለት ውጭ ወጥቼ ነው የሰማሁት አለ አይደል? ስራ ላይ ነበርኩኝ። ከዛ ጨርሼ ስወጣ ማምሻው አካባቢ መረጃው ደረሰኝ ይሄ ነገር መከሰቱን አለ። የሀገሪቷ ኢታማጆር ሹም ሲገደል፣ የሀገሪቷ ትልቅ እንግዲህ የአማራ ክልል ፕሬዚዳንት ሲገደል
መረጃው ከቢሮ ወጥቶ ነው የሰማ ማለት ለመዋሸት እንኳን ደስ አይልም ማለት የሱ ውሸት በጣም ወራዳ ነው ይሄ ውሸት እንኳን እንደው እንደ ድሮ ቀጣፊ ነበር ይሄ እዚህ ላይ ምንም ነጭ ውሸት ነው የዋሸ አምስተኛ ይሄ በጣም አደገኛ ነው እንደውም ስድስተኛው ምክንያቱ ምንድነው ለምለው ያ ግድያውን ሲያስቀምጥ ምክንያቱም ብሎ ሁለት ነገር ነው ያስቀመጠ አንዱ የስልጣን ጥመኛ የሆኑ አሉ እና ስቦት አናሊሲስ ያደርጉ በቀላሉ ስልጣን ላይ መወጣት ይቻላል ብሎ የገመገሙ ሰዎች ናቸው እንደዚህ ያደረጉት አለ እንግዲህ ጀነራል አሳምነውን ያለ ነው እንበል እና ስህተት ነው ይሄ አለ አንደኛ ክልል ላይ ነው ይሄ የተደረገው አብይን እንዴት ነው ጀነራል አሳምነው የኢትዮጵያ ጠቅላይ ሚኒስትር ለመሆን ክልል ላይ ነው የምደረገው ማለት ውሸት ነው ሁለተኛው ነው ዋናው ነገር ሁለት ቦታ የቆሙ ሰዎች ናቸው እንደዚህ እግራቸው ሁለት ቦታ ያሉ አንዱ መንግስት ውስጥ ሌላኛው ደግሞ ይሄ ኢመደበኛ የሆኑ ቡድንን የሚያደራጁ ሰዎች ናቸው ይሄንን ያደረጉት ግድያውን ያከናወኑት እንግዲህ አሁንም ጀነራል አሳምነው ጽጌን ነው ሪፈር እያደረገ ያለው ሁለት ቦታ ነው እግሩን አንዱ መንግስት ውስጥ ሆኖ ሌላኛው ደግሞ ኢመደበኛ ያለው ደግሞ ያው ፋኖ ማለት ሆኖ እንግዲህ እየመጣልሽ ነው ወደ ዋናው እንትኑ እየመጣ ነው ሁለት ቦታ ነው እግሩን ያቆመው አለ እንደዛ ከሆነ ጀነራል አሳምነው ጽጌ ሁለት ቦታ እግሩን ካቆመና ዶክተር አምባቸውን መግደል ይችላል ብሎ ጠቅላይ ሚኒስቴሩ ይሄንን የሚያውቁ ከሆነ ለምን ዶክተር አምባቸውን እንደው ሊገል ይችላል ሴቭ ላርግ አንደኛ ጀነራል አሳምነውን ከጸጥታ ኃላፊነት አንስተነዋል በፓርቲ ደረጃ ይሁን በምን ይሁን ያንን ደመቀ የሚባል ደግሞ ተላላኪ አለ ደመቀ ነው ዋናው ይሄንን ግድያውን አብይና ደመቀ ናቸው የመሩት ይሄንን ግድያ አሳምነው ጽጌ ሁለቱ እግሩን አንዱን ዛይ መደበኛ ውስጥ ነው ሌላኛው እግሩ ደግሞ መንግስት ውስጥ ነው ካለ ይሄንን የሚያውቅ ከሆነ አብይ አምባቸውን እንዴት አልነገረው ደመቀ መኮንንን የሰውዬ ይነሳ አሳምነው ይነሳ ለምን አላለም ስለዚህ ውሸት ነው የተናገረው አብይ ግድያውን በሴራ አጋጭተው አሳምነው ጽጌንና ዶክተር አምባቸው መኮንንን አጋጭተው ጠላት እንዲሆኑ ሆን ብሎ በየጊዜው ቤተመንግስት እየጠሩ እያጋጩ አንዱን እንዲበላ አደረጉ ዶክተር አምባቸው ከተገደለ በኋላ ደግሞ አሳምነውን ሳይገል መያዝ ይችል ነበር ግደሉት አለ ወዲያውኑ አጥፉ ነው ያለ አብይ ለምን ኮንስፓይረሲው ይታወቃል አብይን እንዴት ዶክተር አምባቸውን እንዳስገደለ ይታወቃል ህይወቱን እንዳታተርፉ ግደሉ ነው ያለ አብይ አህመድ ምንም ሳይታጠቅ እኮ ተይዞ ነው እኮ ቁጥጥር ስር ካዋሉ በኋላ ነው የረሸኑት እኮ አሳምነው ጽጌ ጋዜጠኛው ለምንድነው ከነነፍሱ አልያዛችሁም ብሎ መጠየቅ ነበርበት እዚህ ውስጥ አልገባም ይፈራል ጋዜጠኛውን እኔ እረዳዋለሁ የተባለውን ነው የሚጠይቀው እንጂ በራሱ እንትን ተነሳሽነት ቢሆን እዛው ይይዛል ኦኬ ሁለቱ እግር ምናምን ያልከው ማንን ነው ሪፈር እያደረክ ያለው ብሎ አልጠየቀም
አንዱ እግሩን መንግስት ውስጥ ሌላኛው እግሩን ደግሞ ፋኖ ምናምን መደበኛ የሆኑ እንቅስቃሴዎች ውስጥ ምናምን ያልከው ማንን ነው ሪፈር እያደረክ ነው እክሌ? ስለዚህ እንደዛ ከሆነ ዶክተር አምባቸው መኮንንን ለምን አስገደልከው ብሎ መጠየቅ ነበረበት። አልጠየቅም። ይህንን አይጠይቅም ጋዜጠኛው ይታወቃል። እና ውሸቱን ነው እሱ ሁለት እግር ማለት ሁለት ቦታ የቆሙ ያለው ያኔ እንደዛ ነው ያለው ውሸቱ ነው። አሳምነው ጽጌ ሁለት እግር ከተባለ አንዱ እግሩ ከአብይ ጋር ሆኖ ተሳሳተ፣ በሌላኛው እግር አማራ ክልል ላይ ሆኖ በአንደኛው እግር ደግሞ ከደመቀ መኮንንና ከአብይ አህመድ ጋር ቆሞ መሳሳቱ ስህተት መስራቱ ነው ሁለት እግር የሚያስብለው። በትክክል ጀነራል አሳምነው ለአማራ ህዝብ ብቻ ለዶክተር አምባቸው መኮንን ብቻ ቢገዛ ኑሮ የስህተትን አይፈጽምም ነበር። ስለዚህ ይሄኛው ውሸቱን ነው የተናገረው አብይ አህመድ። እንደዛ ቢሆንማ ሁለት እግር ዛም ከሆነ ለዶክተር አምባቸው አልነገርማ አብይ ሆን ብሎ ነው ያስገደለ ማለት ነው። በዚህኛው ሎጂክም ከሄዳችሁ አንድ በሉልኝ። ይሄኛው አይ ቲንክ ስድስተኛው ነው። ሰባተኛው ተናግሬ ያለው የስልጣን ፍላጎት አለው የተባለው እንግዲህ አሳምነው ጽጌ የጠቅላይ ሚኒስቴርነት ፍላጎት አለው የሚል መደምደሚያ ሰጠ። ምንድነው ያለው? እዛ ክልል ላይ መፈንቅለ መንግስት አካሂዶ የአጠቃላይ ኢትዮጵያም ለመያዝ ምናምን ብሎ ደግሞ እዚህ ግባ መባል አይደለም እኮ እዛ ታችኛው እንትን ክልል ላይ መፈንቅለ መንግስት ካካሄድክ በኋላ እንዴት ወደ ላይ ትመጣለህ ብሎ ደግሞ ራሱን አፋለሰ ራሱ። ስለዚህ የስልጣን ፍላጎት ጠቅላይ ሚኒስቴር የመሆን ፍላጎት አለው አሳምነው ጽጌ የተባለው ውሸት ነው። በምንም ተአምር ኤቪደንስ የለም ለዚህ። አሳምነው ጽጌ መጨረሻ ላይ መጥቶ አብይን ገሎ ጠቅላይ ሚኒስቴር የመሆን እቅድ ፍላጎት አለው ብሎ አብይ የሚያወራው ውሸት ነው። አምጣ ኤቪደንስን አምጣ። የለውም። እንደዛ ካሰበ እኮ የክልል ፕሬዝዳንትን ገሎ አይደለም ጠቅላይ ሚኒስቴር መሆን የሚፈልገው። የክልል ፕሬዝዳንትን ከገደለ በኋላ እንዴት ነው ጠቅላይ ሚኒስቴር የሚሆነው? ውሸት ነው። ኢሎጂካል ነው። ኩዴታ ደግሞ በክልል ደረጃ የለም። ዓለም ላይ ክልል ደረጃ መፈንቅለ መንግስት አይካሄድም። ክልል ደረጃ መከላከያ ሰራዊት ባህር ዳር ላይ ቁጭ ብለው ያንን አሳምነው ጽጌ ኦፕሬሽን ሲያካሂድ ቁጭ ብሎ ያዳመጠ ቶክስን ለስንት ደቂቃ አንድ ሰዓት ገደማ የባህር ዳር ቤተ መንግስት ላይ ቶክስ ሲካሄድ አብይ ቁጭ ብሎ ኦፕሬሽኑን በርታ እያለ ምን ነው እዛ ባህር ዳር የተቀመጠው መከላከያ እዝ ጆሮ በምንድን ነው የተዳፈነው? አብይ መልስ ይሄንን ውጊያ ሲደረግ የክልል ቤተ መንግስት ላይ ውጊያ ለብዙ ሰዓት እኮ ነው ውጊያ የተደረገው። ምንድነው መከላከያ እዛ የነበረው? ሰክሮ ተኝተው ነው? አረ የለም የለም። አንድ ነች ከተማ ውስጥ ጭስ ቦምብ ፈነዳ ተብሎ አገር ቀውጢ የሚደረግ ባህር ዳር ኦፕሬሽኑን የመራው አብይ ነው። እና አሳምነው ጽጌ ጠቅላይ ሚኒስቴር ለመሆን እቅድ ነበረው የተባለው ውሸት ነው። ውሸት ነው። የስልጣን ፍላጎት ነበር ምናምን ያለው ውሸት ነው። ኤቪደንስ የለም ምንም። እኔ እስከዛሬ ድረስ ባጣራሁት አሳምነው ጽጌ ጠቅላይ ሚኒስቴር ለመሆን አብይን ገሎ ስልጣን ለመያዝ ያቀደው ነገር የለም። እንደው እኛ ያረጋገጥነው ደመቀ መኮንንና አብይ አህመድ ሴራውን
የመሩት እነሱ ናቸው። አሳምነው ጽጌ ተሳስቷል። እንዴት ነው የተሳሳተው? ወንድሙን እዛች ጋር ዶክተር አምባቸው መኮንን ምን መሰለ? አዎ ዶክተር አምባቸው በጣም የኢትዮጵያ ጠቅላይ ሚኒስትር መሆን የሚችል ብቃት ያለው ኢኮኖሚስት ነው። ምንም እዚህ ይህንን ደረቴን ነፍቼ ነው መናገር የሚችለው። ትምህርቱን በአግባቡ የተማረ ዲሲፕሊን ያለው ምንም የህዝብ ጥላቻ የሌለው እኔ በአንድ ጊዜ የተወሰነች ሰዓት ነው ያገኘሁት። አምቦ አብረን በሄድንበት ጊዜ በጣም ምስኪን የሆነ የአማራ ፕሬዝዳንት ለኦሮሞ ህዝብ ያለው አመለካከት፣ ለሁሉም ለትግራዊ ያለው አመለካከት በጣም የበሰለ ሰው ነው። ለሁሉም ኢትዮጵያውያን ያለው አመለካከት በጣም የሚገርም ነው። በቀጣይ ጠቅላይ ሚኒስትር መሆን ይችላል። አዎ ይችላል። እቺን ደግሞ ተናግሮታል። ዶክተር አምባቸውን ያስበላው የሆነ ጊዜ አብይ አህመድ መድኃኒት ሰብስቦ ይዞ መጥቶ አሞኛል ብሎ ስራ አስፈጻሚ ላይ እነኚህ መድኃኒቶችን ዘርግፎ በፌስታል ይዞ ልሞት ነው እኔ መታችሁ አግዙኝ ብሎ ሲያወራ ምስኪኑ ዶክተር አምባቸው መኮንን እንዴት ነው አንተ የምትሞትብን? እኔ ወንድም ያለው ችግር ካጋጠመ እናሳክማለን፣ እኔ መምራት እችላለሁ ጠቅላይ ሚኒስትሩ ብሎ ተናገረ። ተበላ። እንዴት አባቱ ነው እንደዚህ የሚለው? እሱ ምስኪን። በነገራችን ላይ ዶክተር አምባቸው መኮንን የኢትዮጵያ ፖለቲከኛ አይደለም። እንደው ይሄ አጭበርባሪ የኢትዮጵያ ፖለቲካ እንደዛ አይደለም። የሚናገረው ፊት ለፊት ነው። ያሰበውን ይናገራል። የተሰማውን የሚናገር ዜጋ ነው። እንደዚህ አይነት ፖለቲከኛ ነው ለኢትዮጵያ የሚያስፈልገው። ቅኔ ይላል ደግሞ አብያው ቅኔ ነው ምናምን ይላል። ቅኔ ቦታ አለው። ቅኔ የተከበረ ቦታ አለው። ፖለቲካ ውስጥ ግን ዲሞክራሲን እንፈልጋለን ከተባለ ግልጽ የሆነ ቋንቋ፣ ግልጽኝነት ያስፈልጋል። ለዛ ደግሞ ዶክተር አምባቸው በጣም ብቁ ሰው ነበር። ያሰበውን መናገሩ ነው ያስበላው። ንጹህ የሆኑ ንጹህ ልብ ያላቸው ሰዎች እነነ ዶክተር አምባቸው መኮንን፣ እነነ ለማ መገርሳ፣ ገዱ አንዳርጋቸው ንጹህ ልቦና ስላላቸው ነው ከኢትዮጵያ ፖለቲካ የተበሉት። በዚህ ቁማርተኞች ነው የተበሉት። ሌላው ደግሞ ተገደለ አንድ በአንድ። ዛሬ ወጥቶ እንደዚህ ስላለ እንደዚህ ስላሰበ ነው እኔን ስልጣን ለመውሰድ ነው አለ። የአብይን ስልጣን ለመውሰድ ዶክተር አምባቸውን ይገላል። ምን ስሌት ነው? የምን ሂሳብ ነው? በምን ኬሚስትሪ ነው የሚሰራ የሰውዬ? ስለዚህ ውሸት መሆኑን እንትን ለማድረግ ነው። ሌላው ደግሞ እሱ ውሸት የተናገረው አይ ቲንክ ሰባተኛ ፋኖ ጫካ የገባው አሳምነው ጽጌን እንደ ጀግና በመቁጠሩ ነው አለ። ኢትዮጵያ ውስጥ የሚገርም ነገር አለ አለ። ገዳዩን ጀግና ብሎ የመውሰድ ምናምን አለ። ፋኖ ለዛ ነው ጫካ የገባ የሚል አነሳ። ፋኖ እኮ አብይን እኮ ረድቷል እኮ በብዙ እንትን። አብይ ደህና ሰው መስሎት ረድቷል። በኋላ አብይ ራሱ አይደለ እንደ አማራ ክልል ላይ ጦርነት ያወጀው? አሳምነው ጽጌን ስለወደዱ ነው ጫካ የገቡት አለ እኮ እንትን ብሎ እዛ። እኔ እስከሚገባኝና ሁላችንም የምናውቀው ቢያንስ ዶክተር አምባቸው ስለተገደለባቸው ነው ብል ሎጂካል ነው የሚሆነው። ቆይቶ ነው የገባቸው ምናምን ማለት ይችላል። ግን ዋናው ነገር አብይ አህመድ
ራሱ አይደለም የአማራ ልዩ ኃይልና ፋኖ ትጥቅን ፍታ ብለው ከነ ብርሃኑ ጁላና ከነ ደመላሽ ጋር አንድ ላይ ሆኖ አማራ ክልልን ትጥቃችሁን ፍቱ ብሎ ሴፉን የመዘዘው አማራ ህዝብ ላይ የመዘዘው ማን ነው? አብይ አይደለ እንዴ? ከጅምሩ እነ ዶክተር አምባቸውን በመግደል አብዛኛው ሰዎችን እየገደለ እያሰረ እያሰቃየ መጨረሻ ላይ ደግሞ ትጥቃችሁን ፍቱ አለ። በትግራይ ጦርነት ጊዜ አብይን የደገፈውን ኃይል አሁን ደግሞ ተራው ያንተ ነው ብሎ ትጥቅ ፍታ ብሎ አማራ ህዝብ ላይ ጦርነት ያወጀው አብይ ነው። ፋኖን የወለደ እሱ ነው። ፋኖን የወለደው አማራ ክልል ውስጥ ሚንቀሳቀስ ለአማራ ህዝብ የቆመውን ፋኖ የወለደው የአብይ ስርዓት ነው። ምንም እንትን የለም። የአብይ ስርዓት ጭቆና፣ ግድያ፣ ውሸት፣ ቀጣፊነት፣ ግጭት ይሄ ነው ፋኖን የወለደው። ፋኖ ደግሞ ለነፃነቱ ለአማራ ህዝብ ነፃነት እታገላለሁ ብሎ አብይን ጋር ተናንቆ እሱም ብሎ አይ ፋኖ ምናምን ከእንትን ይሄ ከገዳዩን ጀግና ብሎ የሚጠራ ምናምን ኢትዮጵያ ውስጥ ስለ ያለ እሱ ነው ብለው ሊንክ አደረገ። ውሸት ነው፣ ያወናብዳል። አብይ ዋናውን የአማራ ኮዝ የሚባል ነገር የለም እያለ ነው። አሁን ፋኖ ምንም ኮዝ የለውም እያለ ነው አሁን እና ይሄንን ነው እንግዲህ ውሸት የተናገረው። ስምንተኛው የአብይ ውሸት ደግሞ በጣም የሚገርም ውሸቱ ደግሞ ነው። ይሄኛው አይ ቲንክ ስምንተኛ ምንድን ነው አለ? ፋኖ ወልቃይትን ለትግራይ አስረክባለች አለ። እስቲ እናዳምጠው። እሱ ደግሞ በጣም የሚያስቅ ነው። በቃ አብይ እንደው ኧረ ተው ጉድ ነው። እስቲ እናዳምጠው። ስፔሲፊካሊ የወልቃይትን ጉዳይ ብትወስድ በትግራይ በኩል ያለው ጥያቄ ፌዴራል መንግስት ስርዓት ውስጥ በትግራይ ክልል ይተዳደር ነበር። በጦርነቱ ምክንያት ነው ያንን ቦታ ያጣ ነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል እያሉን ነው። እየከለከለን ያለው የፌዴራል መንግስት ነው። የፌዴራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ቦታችንን እናስመልሳለን። እንቅፋት የሆነብን የፌዴራል መንግስት ነው እንጂ ለዚህ ህዝብ የሚታገሉ ወገኖችም ጭምር ለዚህ ህዝብ እንታገላለን ባዮች ጭምር እንድንወስድ ፈቅደው የዚያ ትግል ተባባሪና አጋር ሆነዋል። እናንተ ናችሁ እንቅፋቱ ይላሉ። ወደ አማራ ክልል ደግሞ ስትመጣ እኛው ደግሞ በጣም በቃ ዋናው የሱ የአብይ ኢንተርቪው ኮር አርጊመንቷ እንግዲህ 58 ደቂቃ ኢንተርቪው ነበረች። ዋናው መልእክቷ እዚች ላይ ነች። ዋናው ማጠንጠኛዋ እዚች ላይ ነች። በቃ ፋኖው ሁሉ ወልቃይትን ለትግራይ ሰጥተው አሁን እኮ አብይ አህመድ ብቻ ነው የከለከለን እያሉ ነው የትግራይ ኃይሎች። የአብይ ወታደሮች ናቸው ለአማራ ህዝብ ወልቃይትን ይዞ የሚገኙት እንጂ ከአማራ ህዝብ ታጋዮች ሁሉ ታጋዮች ብሎ ራሳችን የሚጠሩ አለ። ትንሽ በኋላ ራሱን እንትን አስተካከለ እና ፋኖ ወልቃይትን ለትግራይ ሰጠች። በቃ እኔ ነኝ የአማራ ህዝብን መሬት ወልቃይትን ይዤላችሁ ያለሁት ማለት የፌዴራል ሰራዊት ምናምን ያለው የፌዴራል መንግስቱ ነው እንጂ እንቅፋት የሆነብን የፋኖ ምናምን
ውሰዱ ብሎናል አሉ ትግራዮች። መቼ ነው ትግራይ? ጌታቸው ረዳ ነው እንደዛ ብሎ የነገረ? ጓዳ አብይ አህመድ ከጌታቸው ጋር ደግሞ ፋኖ ግንኙነት እንዳለው አላውቅም። መቼ ነው ፋኖ ማተም መጥተው ለትግራይ ሰራዊት መሬታችሁ ወልቃይት ይባላል ኑና ውሰዱ ያለው? በቃ ጭር ስል ወልቃይት የማናት ይላል አብይ እኮ ሁልጊዜ። ይሄ የማጋጨት ጉዳይ ይሄ ብልጽግና ሳይመሰረት በፊት ነበር። ይሄ ማጋጨት የሚባለው ወልቃይትና ጸገዴ ምናምን ወልቃይት ሎቶሪ ነች ተብሎ ሎቶሪ ትግራይ ህዝብና አማራ ህዝብ በምንም ተአምር እንዳይነጋገሩ ማድረግ አለብን ብሎ አብይ ለኦሮሚያ ካድሬ ሁሉ ያሰለጥናል። አዳነች አቤቤ የብልጽግ የኦሮሚያ ኦዲፒ ጽህፈት ቤት ኃላፊ በነበረችበት ጊዜ ካድሬዎችን ሰብስባ ወልቃይትማ ወሳኝ ካርድ ነች ሎቶሪ ነች የምትል ከአብይ አህመድ የመጣ እንደወረደ ወልቃይት ላይ እንዲህ ሁልጊዜ በቃ እሷ መፍትሄ ማግኘትም የለባትም። ሰው ዝም ስል ራሱ የብልጽግና ካድሬዎች ወጥተው ወልቃይት ግን የማናት በአሁኑ ሰዓት ብሎ ይጠይቃሉ። ዝም ስባል እንዴት ነው ወልቃይት የኔ ነው የማይባለው? በዚህኛውም በዛኛውም ይባላል። አሁን ደግሞ ሁሉም ብለው አማራ ህዝብም የትግራይ ህዝብም ይህ ጉዳይ በሰከነ መንገድ ነገ እንፈቷለን ብሎ እርግፍ አድርጎ ዋናው ጠላታችን ወልቃይት ሳይሆን አብይ አህመድ ነው ስላሉ አሁን ራሱ ቀጥታ ከነንትኑ መጥቶ ክላሹን ይዞ አብይ አህመድ ይሄው አማራ ህዝብ ወይ ሰምተሃል፣ ያንተ ታጋዮች ፋኖ የሚባሉ የመሬትህን ርስትህን ወልቃይትህን ለትግራይ አሳልፎ ሰጥቷል። እኔ ነኝ የኔ ሰራዊት ነው ይህንን እየጠበቅል ያለ። ስለዚህ ጠላት ማን ነው እወቅ፣ ፋኖ ራሱ ነው። ያው ትግራይ ደግሞ ታውቃለህ፣ ከአፄ ዮሐንስ ጀምሮ የደረሰብን ታስታውሳለህ አለ። ቅርብ ጊዜ ደግሞ አፄ ዮሐንስ ያደረገን እንዴት ትረሳለህ አንተ ምናምን ብሎ ሰድቦ ሄደው ደብረ ማርቆስ ሄዶ ህዝብን ሰብስቦ ይሰድባል። እኔ እንተ ተናገር ስለ አፄ ዮሐንስ ብሎ እና አንደኛ ይሄ ውሸት ነው። እኔ እስካሁን ድረስ ባለኝ መረጃ ፋኖ ማተም መጥቶ ለትግራይ የሰጡት መሬት አልሰማው፣ ነገም የምሰማ አይመስለኝም። የለም ምናልባት ፋኖና ቲዲኤፍ ስምምነት ላይ ሊደርሱ ይችላሉ። ቀስ ብለን ችግሮቻችን እንፈታለን። ዋናው ነገር ግን ለየሉናችን እንትን የሆነ ጠላት የሆነ የአብይ ስርዓት ነው። እሱን ካሸነፍን በኋላ በተለያየ በሰከነ መንገድ ሰላም በሆነ መንገድ እንፈታለን ሊሉ ይችላሉ። አሁን አብይ ምንድነው ያለ ውሸት የሆነ ነገር ተናገር እና አብይ የምን ቤት ነው ለአማራ ህዝብ የሚናገረው? አቤት 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 አቤት! አብይ ነው እንግዲህ ይሄንን መሬት ለአማራ ህዝብ ይዞለት፣ ፋኖ ደግሞ የትግራይ ሰራዊት ሆነ ማለት። ውሸቱን በደንብ ትረዳላችሁ ብዬ እዚህ ላይ ላቁም፣ ግን የሚያስቅ ስለሆነ ነው። ሌላው አይ ቲንክ እኛው 10ኛ ይሆናል መሰለኝ
የመደመር መሰረት ሀገርኛ ነው አለ። አስቅ የመደመር መሰረት እንግዲህ የአብይ ስርዓት ብልጽግና ነው፣ የብልጽግና መሰረት መደመር ነው አለ። እሱን ደግሞ ምንድነው ያደረገ? ከአብዮታዊ ዲሞክራሲ ጋር አወዳድሮ የኔ ስርዓት ሀገርኛ ነው የሚሸተው አለ። የኔ ስርዓት የመደመር ምናምን ፍልስፍና ቅዠት ሀገርኛ ብሎ ይሸታል። 4 ነገሮች ብሎ ውሸት ተናገረ። አንደኛ ለኮሙኒኬሽን የምጠቀመው መደመር ቅኔን ነው አለ። ፖለቲካን ስንሰራ በቅኔ ነው አለ። ኦፍ ኮርስ እንግዲህ አብይ ቅኔን እንደ ውሸት ወስዷል መሰለኝ። እንደው የቅኔ ምሁራን ቅኔ ውሸት ነው ወይ? ይህንን ግልጽ ያለ እንትን ስጡ። ለፖለቲካ ኮሙኒኬሽን የምንጠቀመው ብልጽግና ማን ነው መደመር የሚጠቀመው ቅኔን ነው አለ። ቅኔ ደግሞ ሀገርኛ ነው አለ። ሰምና ወርቅ አለው አለ። ኦኬ እሺ፣ እሱን ተምረናል። ቅኔ ውሸት ነው ወይስ የአብይ መደመር ቅኔ አይደለም? ቅኔ አይደለም፣ ውሸት ነው የአብይ ኮሙኒኬሽን። ለኮሙኒኬሽን ቅኔን እንጠቀማለን አለ። አሁን በአቅሙ ልሸውደን ነው። አሁን አብይ ቅኔ እየተናገርኩ ነው ያለ ነው። ውሸትን እንደ ቅኔ ወሰደ። እዚህ ላይ እኔ የሊትሬቸር ሰዎች፣ የቋንቋ ሰዎች ቅኔና ውሸት ልዩነቱን ንገሩን ቶሎ በፍጥነት። መደመር መሰረት ቅኔ የቱ ጋ ነው የሆነ? ቅኔ አይደለም ውሸት። እኔ እስከማውቀው ድረስ ቅኔ የመደመር መሰረት አልነበረም፣ አይደለም ውሸት። እና አብይ ምንድን ነው የሚሉት? ፕራግማቲስት ነን ይላሉ። እንለዋወጣለን እንደ እስስት ባህሪ። ይሄ ደግሞ ውሸት ነው፣ አታላይነት ነው። የመደመር መሰረቱ ማታለል ነው። ማታለል ደግሞ እንደው ቅኔ ይባላል? ወዳጆች ንገሩን እስቲ። ውሸት መሆኑን ያዙልን። ሁለተኛው የመደመር ከአብዮታዊ ዲሞክራሲ ስናወዳደር የምንጠቀመው ሀብትን ማሰባሰብ ደቦን ምናምን መሰረት ያደረገ ነዋል። ሀብትን የሚያሰባስበው ያው ዝርፊያ ከሆነ እንግባባለን። ሀብትን ማሰባሰብ ምናምን ደቦ ምናምን በደቦ መዝረፍ ከሆነ እንግባባለን። የብልጽግና መሰረት በደቦ መዝረፍ ከሆነ ችግር የለውም። ይህ አገሪቷን ደግሞ ለአይኤምኤፍ እና ለውጭ ሀገር መሸጥ ከሆነ አዎ ልክ ነህ። ግን ደግሞ እሱ ምንድን ነው የምለው ሀብትን ማሰባሰብ ደቦ የሚታወቀው መተጋገዝ ነው። ደቦ የሚባለው መተጋገዝ ደግሞ በአብይ ጊዜ እኮ አሁን እኮ ደቦ ሁሉ ቆሟል። ሰው አብሮ ማሳ ውስጥ ከቆመ ሸኔ ወይ ፋኖ ይባላል። በቆሎ ተከለከለ። ለምን? ጫካ ነው። ለፋኖ እና ለሸኔ ጫካ ይሆናል ተብሎ ተከለከለ በቆሎ። እንደው ማለት ደቦ ስናወራ እኮ ገበሬውን ኑሮው ነው የምናወራ። ገበሬው አብሮ ይዘርፋል አይደለም። አብይ የሚያወራው ውሸት ነው ለማለት ነው። የአብይ እንትን አንደኛ እሱም ነው ይሄ በደቦ መግደል ከሆነ አው የአብይ እንትን ነው። የመደመር መሰረቱ ጭካኔ፣ በጭካኔ መግደል፣ ከዛ በኋላ ደግሞ ቪዲዮ ማሳየት፣ ገበሬውን ማሳ ማቃጠል፣ ቤት ማቃጠል፣ ሰው መረሸን፣ በጭካኔ መዝረፍ፣
የሀገርን ሀብት መዝረፍ ለኮሪዶር ምናምን ብሎ ብልጭልጭ ምናምን ይሄ ነው። ይሄ ሀገርኛ የቱ ጋር ነው ሀገርኛ? ሰው መግደል ነው፣ በጭካኔ መግደል ነው። ውሸት ስለሆነ ትንሽ አገሪቷን ኢኮኖሚ ለውጭ ሀገር አሳልፎ መሸጥ ነው አገርኛ። ለዩኤኢ ጉድፈቻ መግባት ነው አገርኛ። መደመር ይሄ ነው ማለት አገርኛ ነው ይባላል። የመሐመድ ቤን ዚያድ ወንድም መሆን የፋጥማ ልጅ መሆን አገርኛ ነው? አዎ ጉድፈቻ ኦፍ ኮርስ ጉድፈቻ አዎ አገርኛ ነው፣ ግን በአገር ውስጥ ነው መሆን ያለበት። ከፈለክ መቀሌ ሄደህ ጉድፈቻ መግባት ትችላለህ ኢትዮጵያ ውስጥ። ከፈለክ ባህር ዳር ሄደህ፣ ከፈለክ ጂንካ ሄደህ፣ አዋሳ ሄደህ ጉድፈቻ መግባት ትችላለህ። እናት የለኝም ብለህ የምታስብ ከሆነ ይገባናል። ያ አገርኛ ነው። ከሀገር ዘለ ግን ውጭ ሀገር ሄደ ጉድፈቻ ከገባ አገርኛ አይባልም። ተጠሪነትን ለውጭ ሀገር ስታደርግ አገርኛ አይባልም። ሶስተኛ ያለው ደግሞ ምንድነው? ሽምግልና፣ ካሳ፣ እርቅ ነው የመደመር መሰረት አለ። ኧረ ተው አብይ፣ ውሸት ነው። ግልጽ የሆነ ውሸት አትናገር። የመደመር መሰረት ማጋጨት፣ እርቅ አይደለም እኮ ማጋጨት ነው። ሽምግልና ምናምን ካሳ እኮ የሰላም ቋንቋ ነው። ኢትዮጵያ ውስጥ እኮ ሽምግልና የምንለው እርቅ የምንለው ካሳ ምናምን ብለ በጉማ ምናምን እርቅ ነው፣ ሰላምን ነው የምታመጣ። ይህ አይደለም የሱ መሰረት። የመደመር መሰረት ማጋጨት ነው። የአብይ ትልቁ ፍልስፍና ማጋጨት፣ ኔጌሽን ይባላል። አብይ ሁሉንም ሰው ያጋጫል። ሚኒስትሮችን ያጋጫል፣ የመከላከያ አመራሮችን ያጋጫል፣ ካድሬውን ያጋጫል፣ ካቢኔውን ያጋጫል፣ ግለሰቦችን ያጋጫል፣ ባልና ሚስትን ያጋጫል፣ ሁሉንም ሰው ያጋጫል። እያጋጨ ከዛ ይወጣል። ምንድን ነው የሚያደርገው? አንዱን ጠርቶ እከሌ እኮ እንደዚህ ብሎ አንተ ላይ ይዶልታል ይላል። እነሱን ደግሞ ጠርቶ እከሌ እኮ ቅድም እዚህ ነበር፣ ይሄ ቆሻሻ ያን እንትን ለአንተ አይጠቅምም፣ እሱ ጋር ለምንድን ነው የምታወራ ይላል። ያጋጫል። በኋላ ግን ሁለቱም ቢባረሩና ውጪ ወጥቶ ለምንድን ነው እንደዚህ ያልከኝ ብሎ ቢጠያየቁ ኧረ አይደለም ምን ያለ ከየት ነው የሰማ ስትለው አብይ ነው የነገረኝ ይላል። ከየት ነው የሰማ? አብይ ነው የነገረኝ ይላል። እንዴ አብይ ነው እንደሚያጋጨን ብለ ትረዳለህ። ይህ እኮ እኔ ላይ የደረሰ ነገር ነው። የኦዲፒ ማዕከላዊ ኮሚቴ ሙሉ በሙሉ እንዲባሉ አድርጎን እክሌ ላይ እንደዚህ አንሳ፣ እክሌ አንቺ ደግሞ እክሌ ላይ አንሺ እናም እየተባለ የማጋጨት በቃ ህዝብን ከህዝብ ጋር ማጋጨት፣ ግለሰብን ከግለሰብ ጋር ማጋጨት፣ ጎሳን ከጎሳ ጋር ማጋጨት። ይህ ነው በቃ። በአንድ ለምሳሌ አማራ ክልል ላይ ጎጃም ከጎንደር ጋር፣ ጎንደር ከወሎ ጋር፣ ሸዋን ከጎጃም ጋር እንደዚህ ፉክክር ማጋጨት። ኦሮሚያ ውስጥም ተመሳሳይ ነገር ነው የሚያደርገው። ተመሳሳይ ነገር እያጋጨ ወለጋ ቢሄድ ይገሉኛል ይላል። ወለጋ ሄዶ ደግሞ እነኚህ 100 ዓመት እንትን ቆሻሾች ምናምን ይላል። እዛ ሄዶ ደግሞ እዛ ከሄድኩ ጅማና እንትን ደግሞ አይለቁትም ወለጋን ይላሉ። ከዛ እርስ በርስ እንዲጋጭ ያደርጋል። ሁልጊዜ ኔጌሽን ላይ የተመሰረተ የማጋጨት ፊሎሶፊን ነው የሚከተሉ መደመሩ፣ የአብይ መደመር። ስለዚህ ውሸት ነው ለማለት ነው። መጨረሻ ላይ ምንድን ነው ያለ? የኛ ስርዓት እንትን የመደመር ገዳ ስርዓትን እንትን መሰረት ያደረገ ተቋም እንትን ከሆነ ደግሞ ስልጣን ገደብ ለመስጠት ገዳን ስርዓትን መሰረት ያደረገ ወይ የአብይ ስርዓት ወታደራዊ የግድያ ስርዓት የሆነውን የስልጣን ገደብ ምናምን ይላል። እንዲያ ምኑ ጋ ነው?
የስልጣን ገደብ ያለው አብይ ስልጣን ነው። አሁን አብይም ፕሬዝዳንት ካልተባልኩ እያለ ነው። ምን ይጠቅመዋል? ጠቅላይ ሚኒስትር ሆነ ንጉስ ሆነ ፕሬዝዳንት ሆነ አሁንም እንደፈለገ ይገላል አይደል? የፈለገውን ይገላል፣ የፈለገውን ይዘርፋል፣ እንደፈለገ ስርዓት የለም። አብይ ነው እንደው ተቋም የሚገነባ ምን ተቋም? የትኛው ተቋም? ተቋም አፍራሽ ሰው ኢትዮጵያ ውስጥ አብይ አህመድ ይባላል። ተቋም ሰውን እኮ በስልክ ነው ንግድ የሚፈጽመው አብይ እኮ። ይህንን መሬት ለእከሌ ስጡ ይላል በስልክ። ይህንን ድርሻ ሼር ከቴሌ ለእከሌ ስጡ ብሎ በስልክ። ይሄ ነገር በአፄ ኃይለ ሥላሴ እንኳን እንደዚህ አልነበረም። በአፄ ኃይለ ሥላሴ እንግዲህ ያረጀ የፈጀ ቀድሞ ምናምን ንጉሠ ነገሥት ጊዜ የምንለው በአፄ ኃይለ ሥላሴ ጊዜ ስርዓት ነበር። ንጉሱ ካሰቡ ጻፊ ትእዛዞች ጋር ሂዶ ይሄ ነገር ቢሆንስ ብሎ ይጠይቁና ምክር ወስዶ ውሳኔ የጋራ ያደርጋሉ። አብይስ ከማንም ጋር አይነጋገርም፣ ይወስናል ሁሉንም ነገር። ጦርነት የሚያክል በአንድ ግለሰብ ብቻ ነው የሚወሰነው ኢትዮጵያ ውስጥ። ጦርነት የሚያክል የትግራይ ጦርነት ይሁን የአማራ ክልል ጦርነት ይሁን የኦሮሚያ ክልል ጦርነት ትልቁን ጀነራሎች እንኳን አቁ መቼ ወደ ጦርነት እንደሚሄዱ እነ ብርሃኑ ጁላ አቁ የሆነ ለማታ ጠርቶ ነገ ጧት ስለምንሄድ ተዘጋጁ ይላል። በቃ ይሄ ነው ተቋም ማለት። በየቀኑ እንትን በፕሮፓጋንዳ እንትን ማድረግ ነው ተቋም ማለት። እንዳለ ተቋም ያፈረሰ ሰውዬ ተቋም ደግሞ ከገዳ ምናምን ነው ምንማረው አለ። አባገዳዎችን በተርታ 15 አባገዳዎችን አስረሽ ነው ከገዳ ደግሞ ይማራል። ያሳዝናል። የራሱ ገዳይ ስርዓት እነ ሽመልስ አብዲሳ ነፍሰ ገዳዮችን መልምለው አባገዳዎችን ረሽነው ደግሞ ተቋም ምናምን የስልጣን ገደብ ምናምን ከገዳ ነው የምንማረው ይላል። ውሸት ነው። አብይ አህመድ የስልጣን ምንጩ ዩኤኢ ነች። የሚጠቀመው ሰራዊትን ነው። ከዛ ባለፈው ደግሞ ፕሮፓጋንዳ ነው። አለቀ አለቀ። ይሄ የአብይ የነፍሰ ገዳይ ስርዓት በምንም ተአምር ከህዝብ ጋር አይገናኝም። ከየትም አትማርም። የስልጣን መሰረት ባጭሩ ጭካኔ፣ ውሸት፣ ዝርፊያ፣ ማጋጨት እና ሰራዊት ወታደርን ተጠቅመ ሰውን በመግደል ይሄ ነው ያንተ የስልጣን መሰረት። የመደመር መሰረት እነኚህ ናቸው። ለዚህ ነው ኢትዮጵያ ህዝብ ለአንዴና መጨረሻ አንተን መሸኘት የሚፈልጉት። እና ይሄኛው 10ኛ ይመስለኛል 11ኛ ውሸት ከሰዓሬ መኮንን ጋር አንድ ትምህርት ቤት ነው የተማርነው አለ። ከሰዓሬ መኮንን ጋር አንድ ትምህርት ቤት ስንማር ነው በደንብ ተዋወቅ ነው አለ። እዚህ ላይ ይኸውላችሁ ከሰዓሬ ጋር ምናልባት የሆነ ቦታ ሊገናኙ ይችላሉ፣ ግን አንድ ትምህርት ቤት አልተማሩ። አንድ ትምህርት ቤት ምን ትምህርት ቤት? የሆነ የመከላከያ ትምህርት ቤት እዚህ አንድ ድሮ አብይ 7ኛ ክፍል አቋርጦ ስለጠፋ ከመከላከያ እንትን አዲስ አበባ ተመልሶ 8ኛ ክፍል ተመልሶ እንዲማር ምናምን ተደርጎ አዲስ አበባ ውስጥም አማራ ክልል ውስጥም የሆነ ቦታ አለ። የመከላከያ ሰዎች ትንሽ ስለ ቁጥር እንዲማሩ ትምህርት እስከ 4ኛ ክፍል ያልደረሱ አሉ፣
10 ያልጨረሱ 12ኛ ክፍል ያልጨረሱ ስላሉ ያ መከላከያ ሰራዊት በኢህአዴግ ጊዜ ያደርግ ነበር። ያኔ አብይ ያንን ኦፖርቹኒቲ አግኝቷል። እውነት ከ7ኛ ክፍል እንትን ስላመለጠ እንዲማር ተፈቅዶለት ነበር። ያው የወታደሮች የሚማሩት ትምህርት ቤት ነው። ግን እዛ 8ኛ ክፍልም ተምሮ 12ኛ ክፍል ማለፍ አልቻለም አብይ። ትምህርት ሚኒስቴርን መጠየቅ ትችላላችሁ። ለካ ትምህርት ሚኒስቴር ደግሞ የሱ ጓደኛ ብርሃኑ ነጋ ነው። ብርሃኑ ነጋ እሱ እንግዲህ ይደብቅለታል። ኤኒዌይስ 12ኛ ክፍል እንኳን ያልጨረሰ ሰው መጨረስ ያቃተ ሰው ያው ዛሬ ትምህርት ፒኤችዲ ወስዷል። የሱ ፒኤችዲ የሰሩለት ልጆች ያውቃሉ እና ክላስ ገብቶ ሳይማር ፒኤችዲ እንደው ተራ እንትን ተደርጎ ያሳዝናል። ብቻ ከሰዓሬ ጋር ምንም የሚያገናኝ ነገር የለም። ውሸቱ ነው። አውቆ እንግዲህ ሰዓሬ እኮ በጣም በሚሊተሪ ፕሮፌሽናል ነው። ሰዓሬ ከታች ጀምረው ከታጋይነት ጀምረው በትክክለኛ እያደገ የመጣ ጀነራል የሆነ ፕሮፌሽናል የሆነ ወታደር ነው ሰዓሬ። አብይ እኮ በስነ ስርዓት እኮ ኮሎኔል የተደረገው እኮ ከኤርትራ ጦርነት በኋላ ወደ አዲስ አበባ ተመልሰው ሳሞራ ዩኑስ ስርስር እየሮጠ ምንድነው እኔ እኮ ምናምን እያለ 100 አለቃ እንኳን ሳይባል በቀጥታ ኮሎኔል የተባለ ሰውዬ ዝም ብሎ በቃ እንትን ሳሞራ ነው ያደረገለት። ይኸውላችሁ በመከላከያ ውስጥ እድገት ለማግኘት መሬት ላይ ምንድነው የሰራ? ስንት ውጊያዎችን መራ? ስንት ተሳተፍክ? የምለው በየእርከኑ ቢሮ ውስጥ ቁጭ ብለ እድገት እንደዛ ከተሰጠ እሱ የኦፊስ ጀነራል ነው የምትባለው። አብይ ከጀምሮ ከኦፊስ አልተላቀቀም። ሬዲዮ ኦፕሬተር ነው እና በስነ ስርዓትም አላደገም። እድገቱን ኮሎኔል እንኳን የተባለው በስነ ስርዓቱ አይደለም። ሳሞራ ነው የሰጠው። ለዚህ ዛሬ ሳሞራና አብይ ጓደኛሞች ናቸው። እና የአብይ ጀነራሎችን ካያችሁ የአብይ ትልልቅ ጀነራሎች የሚባሉ ተስፋዬ አያሌው ምናምን እንግዲህ መዓት ጀነራሎች የሚባሉት አሁን በአንድ አመት 3 ጊዜ ሁሉ አሳድጎ ነው ጀነራል ያደረገው። 3 ይመታሉ። ይሄ እኮ ህገወጥ ነው። በመከላከያ እድገት እርከን በአንዴ 3 አትመታም፣ በአንዴ 2 አትመታም። እነ ብርሃኑ ጁላ እኮ በአንድ ጊዜ ስንቴ መጥቶ ፊልድ ማርሻል ነው ያደረገው። ሌሎቹንም እንደዛው በአንድ ጊዜ 2-3 ያሳድጋል። በአንድ ጊዜ ብርጋዴር ሳይባል ሙሉ ጀነራል ይሰጣል። እና አበበ ገረሱ ለምሳሌ ኦሮሚያ ላይ ነፍሰ ገዳይ ነው። ኦሮሚያ ላይ አበበ ገረሱ የሚባለው አማራን የሚያስጨፈጭፍ ኦሮሞን የሚጨፈጭፍ አበበ ገረሱ የአብይ ጓደኛ ነው። ያው የተወለደው ጅማ አካባቢ ነው። አብሮ ነው መከላከያን የተቀላቀሉት ኦፒዲዮ መከላከያን እና እዛ ወደ ቤጊ አካባቢ ምዕራብ ወለጋ ምዕራብ ኢትዮጵያ አካባቢ አብሮ ነው። እዛ የኦፒዲዮ የግቤ ክፍለ ጦር የሚባለው አሰፋ ብርጌድ ይባላል። አሰፋ ብርጌድ የገቡት አበበ ገረሱና አብይ አህመድ ያኔ እዛ ገብቶ ግን የመከላከያ ስራ አይደለም የሰሩት። ይህን መረጃዎች ከላይ ሲመጣ ለአመራሮቹ መረጃን ማቃበል ማሳለፍ እንደዚህ አይነት ስራ ነው ሲሰሩ የነበሩ። አሁን አበበ ገረሱ የኦሮሚያ የጸጥታ ዘርፍ ምክትል ኃላፊ ሆኖ ነፍሰ ገዳይ ነው። ኦሮሚያ ላይ በጣም
በጣም አደገኛ ነፍሰ ገዳይ የሆነ አበበ ገረሱ ይባላል። አስመራ ነበር። ከዛ ካይሮ ሄደ። የሆነ ጊዜ ኦኔግ ተቀላቀልኩኝ አለ። ከዛ ወደ አስመራ ተወሰደ። አስመራ ሂዶ አብይ ራሱ ነው በራሱ እንትን አብሮ ነው የተመለሱት ከካይሮ። እና አበበ ምንድነው ያደረገው? ጀነራል አደረገ። ምን ስላደረገ? መከላከያ ውስጥ አይደለም የሰውዬ አበበ ገረሱ። ኦሮሚያ ላይ ግድያዎችን ይመራል። ያ ግድያዎችን መምራት ነው እንደ የመከላከያ እድገትን እንትን የሚያደርገው የሚያስገኘው። እና የአብይ ጀነራሎች አሁን ባንዴ 3 ጊዜ መጥቶ በአንድ ጊዜ 2 አሳድጎ ጀነራል ሜጀር ጀነራል አድርጎ ፊልድ ማርሻል ምናምን ተደርጎ በቃ አገር ላይ ይጫወታሉ። አገር ትደማለች በእነኚህ ሰዎች። ምንም የማያውቁ ሰዎች ጀነራል ይባላል። ተስፋዬ አያሌው አሁን እዚህ አፋር ወሎ አካባቢ በዛ በኩል የሚመራው እዛ አካባቢ እሱ ነው የሚመራው። ተስፋዬ አያሌው አንድ ቀን መከላከያ መርቶ የማያውቅ የቢሮ ሰራተኛ የአብይ ጓደኛ በመሆኑ በቃ ወሳኝ ጀነራል ሆኖ ተሾመ። አብይ ስንቴ 2 ነው 3 ነው በአንድ ጊዜ ያሳደገው። አሁን አብይ ራሱን ከሰዓሬ መኮንን ጋር እንትን ሲያደርግ ያሳዝናል እኮ። አንድ እንትን ትምህርት ቤት አብረን ምናምን ሲል ሰዓሬ መኮንንና አብይ አንድ ክፍል የለም። ውሸቱ ነው፣ ነጭ ውሸት ነው ያወራ። ነጭ ውሸት ራሱን ከትልልቅ ጀነራሎች ጋር እንትን ለማድረግ እየሞከረ ነው። ሰዓሬ መኮንን ለምንድን ነው የተገደለው? በሁሉም ነገር አብይን ስለሚበልጥ ነው። አለቀ። ዶክተር አምባቸው ለምንድን ነው የተገደለው? በሙያ ስነ ምግባሩ በብቃቱ አብይን ይበልጣል። ቀጣይ ጠቅላይ ሚኒስትር የመሆን ችሎታም አለው፣ ተስፋም አለው። ከኢትዮጵያ ሕዝብ ደግሞ አመኔታን ክብርን የሚያገኝ ሰው ነው። እኔ ምስክር ነኝ። እንደዚህ አይነት ሰው ቶሎ ይገላል፣ ቶሎ ያጠፋል። አሁን ሰዓሬ ጋር አንድ ትምህርት ቤት ስንማር ተዋወቅንና እኔ ከዛ በኋላ ተጃለስን ምናምን ብሎ ሲያወራ ይቀፋል። ውሸቱ ደግሞ ቀደዳው ደግሞ በጣም ይቀፋል። ጀነራል ሰዓሬ መኮንን ከዚህ አይነት ይህ ውሸታም ሰው ጋር ትምህርት ቤት አይማርም፣ አልተማርም፣ የለም ውሸት ነው። እና ዋናው ነገር እኔ አሁን ያስኩትን እሱ ሲያወራ አብይ ኢንተርቪው ብሎ ሲቀበጣጥር ያስኩትን ብቻ ነው እንጂ እንደገና እንደው ባዳመጥ ማአት ውሸቶችን መዘርዘር ይችላል። ያሳዝናል። ግን ዋናው ነገር ከዚህ በስተጀርባ ይሄ ኢንተርቪው ምንድን ነው? ለምንድን ነው ያስፈለገው? የምታዳምጡ ሰዎች መጠየቅ ያለባችሁ በዚህ ሰዓት አብይ አህመድ እየተንቀጠቀጠ እየፈራ ለምንድን ነው ይህንን ቃለ መጠየቅ የሰጠ? በተለይ ለአማራ ቴሌቪዥን ይህንን መጠየቅ አለባችሁ። ይህንን በሚገባ በዚህ ጭንቀት ሰዓት አማራ ቴሌቪዥንን ለምን መረጠ? አብይ ምን ለማስተላለፍ ሞከረ የሚለውን በደንብ መረዳት ያስፈልጋል። እዚህ ላይ አንድ የአማራ ሕዝብ ቁርጥ ያለ አቋም አሳይቷል። ይሄ ደግሞ አብይን አስፈርቷል። ይሄ የአብይ አማሮች የሚባሉ እናረጋ ከበደ እኔ ቀንዳውጣ የሚባል ሰውዬ እነ ተመስገን ጥሩነህ በአማራ ኮታ የሚነግዱ ሰዎች እነሱ አሰስመንታቸው የአማራ ሕዝብ አብይን ትቷል የሚል ግምገማ አለ። የሰማሁት የአማራ ሕዝብ ያለን አማራጭ
ቶሎ ከአብይ አህመድ መገላገል አለብን ብሎ ስለቆረጡ ይህንን እርምጃ ወሰደ አብይ። አንድ ይሄ ደግሞ እንዴት ነው የሚገለጸው? ጽምዶ የሚባል ነገር አለ። ይሄ ጽምዶ አብይን እንቅልፍ አሳጥቷል። የኢትዮጵያ ኃይሎች በጋራ እየፈጠሩ ያሉት ጥምረት በእውነት አብይን እንቅልፍ አሳጥቷል። አብይ እየታመመ ነው። አብይ ጭንቀት ውስጥ ነው። በዚህ ጭንቀት ለሁሉም ለአማራ ብሎ ስልትና ስትራቴጂ የጦር ስልትና ስትራቴጂ ቀይሷል። ለኦሮሚያ ብሎ የጦር ስልትና የጦር ስትራቴጂ ቀይሷል። አዲስ መልክ ለትግራይ ወይም አዳዲስ የጦር ስልቶች የጦር ስትራቴጂዎች ተነድፏል። ለሁሉም ኢትዮጵያ ብሎ ደግሞ ለግብፅ፣ ለሱዳን፣ ለኤርትራ ምንድነው መከተል ያለብን ብሎ የነደፉት አለ ስልት። አሁን አብይ የጀመረው የአማራን ነው። የአማራው ምንድነው ያለው? ካያችሁ አማራ ህዝብ እኔን መደገፍ አለበት፣ ፋኖ ጋር ምንም አይነት ንግግር የለም ብሎ 4 ነጥብ አድርጓል። ምንም አይነት ድርድር ከፋኖ ጋር አይፈጸምም፣ አለቀ አበቃ ነው ያለ። ይሄ ደግሞ ፋኖን በኃይል ብቻ ነው የምናንበረክከው የሚለው ሲሪየስሊ በግምገማ በአዲስ መልክ የጦር ስትራቴጂ ሆኖ መጥቷል። ይህንን ደግሞ ምንድን ነው ማድረግ ያለብን? ፋኖን ለማሸነፍ አማራ ላይ ያነጣጠረ ፕሮግራም ያነጣጠረ ፊፍዝ ጀኔሬሽን ዎርፌር የሚባል ነገር አለ። እሱን እየተጠቀሙ ነው። ይሄ ፊፍዝ ጀኔሬሽን ጦርነት ይሄ ሰብቨርሽን የሚባል ዳይቨርሽን የሚባል የፕሮፓጋንዳ ስልቶች አሉ። የፕሮፓጋንዳ ስልቶች አማራ ህዝብ ላይ የጭንቅላቱን እንትን ሰርጂካሊ ኦፕሬሽን በማካሄድ ጭንቅላቱ ላይ ለውጥ ማምጣት። ስለዚህ የአማራ ህዝብን አስተሳሰብ ላይ ኦፕሬሽን እያካሄደ ነው አብይ። ያ ኦፕሬሽን የሚሊተሪ ኦፕሬሽን ነው። የሚሊተሪ ኦፕሬሽን ይሄ በጣም ሶፊስቲኬትድ የሆነ ይኸውላችሁ ፊፍዝ ጀኔሬሽን ዎርፌር በአብዛኛው የሳይኮሎጂ ጦርነት ነው። ህዝብን በጭንቅላቱ ማስፈታት፣ በጭንቅላቱ ማንበርከክ፣ እንዲንበረከክ ማድረግ፣ ማሸነፍ፣ እጅ እንዲሰጥ ማድረግ፣ የራሱ ታጋዮች ደግሞ የራሱ ጠላት እንደሆኑ እንዲረዳ ማድረግ፣ ወንድሙን ጠላት ብሎ እንዲፈርጅ ማድረግ፣ እዛው ሰብቨርሲቭ ፖለቲክስ እንዲመጣ መሬት እንዲይዝ ማድረግ። ስለዚህ አብይ እየወረወረ ያለው ፕሮፓጋንዳ እዛው አማራ ህዝብን የሚከፋፍል፣ የአማራን ፋኖ የሚከፋፍል፣ አማራን የሚያዳክም፣ አማራ ዞሮ ያለን አማራጭ ይህንን ስርዓት ብንደግፍስ የሚል አብይን ብንደግፍ ይሻላል ምናምን እንድል ምን አማራጭ አለን እንድል ይሄንን ጭንቅላቱ ላይ መጫወት ማለት ነው። ፊፍዝ ጀኔሬሽን ዎርፌር ነው አማራ ላይ አብይ እየተጫወተ ያለው። ይሄ ደግሞ ተስፋ ስለቆረጠ ነው። ተስፋ በመቁረጡ አሁን አምስተኛው ይሄ እንትኑ ጀኔሬሽንስ ኦፍ ዎር የኢንተርናሽናል ሪሌሽን ተማሪዎች ይህንን ታውቃላችሁ። ፈርስት ጀኔሬሽን፣ ሰከንድ ጀኔሬሽን፣ ተርድ፣ ፎርዝ እያለ ፊፍዝ ጀኔሬሽን ላይ ነው። የሳይኮሎጂካል ዎርፌር፣ የስነ ልቦና ጦርነት፣ የፕሮፓጋንዳ ጦርነት ትርክት የሚሉት እነሱ
የተላሳለሰ ቋንቋ በመጠቀም ይነግራሉ እነሱ። ይኸውላችሁ አሁን አብይ ትግራዮች መሬታችሁን ሊወስዱ ነው፣ እኔ ነኝ መሬታችሁን ይዤላችሁ ያለሁት ደግፉኝ፣ ካልሆነ ግን ታጣላችሁ እያለ ነው አይደለም? ብጣሽ መሬት ወልቃይት የምትባል ድፍን አማራ ክልል የማን ነው? የአማራ ህዝብ ነው። ማን ነው እየተጫወተበት ያለ? ማን ነው እየጨፈጨፈ ያለበት ነው? ድፍን አማራ ክልል የአብይ አህመድ አይደለ እንደ መከላከያ ሰራዊት አይደለ እንደ አማራ ህዝብን እየጨፈጨፈ መቃብር እንኳን ያጣ ህዝብ አላደረገም አማራ ህዝብን። ከአንድ ቀን በፊት ነው ሴቶች ሞኖክሴዎች የተገደሉት እኮ በድሮ። ምን መሬት አለ? ምን ሀገር አለ? ምን ሃይማኖት አለ? አብይ እኮ አጠፋ ሁሉም። አሁን አብይ ምንድን ነው ያለ ያለ? ይሄው ሊወስዱበት ነው፣ እየመጡብህ ነው፣ ታሪካዊ ጠላቶች እየመጡብህ ነው፣ እነሱም ትግራይ ናቸው እያለ ነው። ፋኖ እንደሆነ አይታችኋል፣ ሰጥቷል እኮ መሬታችሁን አለ። መቼ ነው ፋኖ የሰጠ? በማስረጃ አላሳየም። አብይ አሁን ምን እያደረገ ነው? ፍራቻ ውስጥ ስለገባ እየተንቀጠቀጠ ለመሳቅ ይሞክራል። አይታችኋል ከሆነ ኢንተርቪው እንትን ለመሳቅ በቃ በጭንቀት ፊቱን ፈታ አድርጎ ግን ይታወቅበታል። ጭንቀት ውስጥ ነው። መች እንደ ኢንተርቪው እንዳደረገ ራሱ አይታወቅም። ብቻ ግን እኔ ያለኝ መረጃ አብይ በጣም ፈርቶ ጭንቀት ውስጥ ስላለ በተለይ ይሄ ጥምረት ከተጀመረ ኦፊሻል ከሆነ አብይ ያበቃልኛል ብሎ ተናግሯል። ያበቃልኛል ብሎ ተናግሯል። የትግራይ፣ የአማራ፣ የኦሮሚያና የሌሎቹ ኃይሎች ጥምር ኃይል ከመሰረቱ ክሊርሊ ባላንስ ኦፍ ፓወር ይለወጣል። አብይ እንደሆነ አቅም የለውም። የሱ ሰራዊት ደግሞ በግድ በአፈሳ የመጡ ስለሆኑ አይዋጉለትም። ስለዚህ እንደሚሸነፍ ያውቃል። ስለዚህ ምንድን ነው ያደረገ ያለው? አንደኛ ፋኖን ላይ ያነጣጠረ፣ ፋኖ ጠላት ነው የአማራ ህዝብ እያለ ነው። ፋኖ የአማራ ጠላት ከሆነ የአማራ ህዝብ ይወስን። ምን አገባው አብይ? አብይ ምን አገባው? የአማራ ልጆች ተደራጅተው ለአማራ የሚዋጉ የሚከራከሩ ከሆነ የአማራ ህዝብ ይወስን። አብይ ብድግ ብሎ 3 ዓመት ሁሉ ጨፍጭፏቸው አማራ ህፃን ሳይቀር አዛውንቶች ሳይቀሩ አባቶች፣ እናቶች፣ ገበሬ፣ የከተማ ነዋሪ፣ መምህር ሳይቀር የጦር ወንጀሎችን እየፈጸመ አሁን ደግሞ ወልቃይት ሊወስዱብህ ነው አለ። እኔ ነኝ እኮ ያንተ ታጋዮች ፋኖ የሚባሉ እንደው ለትግራይ ሰጡ እኮ ሰምተሃል አለ። የአማራ ህዝብማ እውነቱን ሰምቷል። አብይ የምለውን ውሸት ሳይሆን እውነቱን ሰምቷል። ድራማ የአብይ ድራማን ይረዳል። ግልጽ በሆነ የአብይ ውሸት ቅኔ አይደለም፣ ቅኔ አይደለም፣ አታላይ እና እዚህ ላይ እሱ ያወራው ከዚህም በፊትም ፋኖ የሚፈልግ ከሆነ ይመለስ እጅስጥ፣ ከዛ በኋላ ከአረጋ ከበደ ጋር የሚያገኘውን ይብላ አለ። ለሆዱ ብሎ ጫካ የገባ ተመልሶ መብላት ይችላል። የሚታወቅ የህዝብ ትክክለኛውን የህዝብ ጥያቄ ይዘው ጫካ የገባ ግን ያንን ጥያቄ አፈናው ካልቆመ የአብይ ሰራዊት ከአማራ ክልል ካልወጣ
ፋኖ እጅ ሰጥቶ ባህር ዳር ተመልሶ ፎቅ ይሰራል ብሎ የአማራ ህዝብ አይገምትም። ይህንን አይጠብቅም። ሁለተኛ ደግሞ አብይ እንትን አመለካከቱ የአማራ ህዝብ ዛሬ ማለት አብይ የበታችነት ስሜት ውስጥ ነው። አብይ ትግራዮች እየመጡብህ ነው ይላል። ጅብ መጣብህ ጅብ መጣብህ ብሎ ህፃናትን እንትን ምታታልለዋል አይደል? እየመጡብህ ነው ምናምን። አማራ ህዝብ እና ማለት እንዴት ነው እንደዛ የምትለው? የአማራ ህዝብ ትናንትና ዛሬ አንድ አይደለም። የትግራይ ህዝብ ትናንትና ዛሬ አንድ አይደለም። እና ሁኔታዎቹ አንድ አይደሉም፣ ተለውጧል። ኮንቴክስቱ ኮምፕሊትሊ ተለውጧል። ኢትዮጵያ ውስጥ ለወደፊትም በመከባበር ብቻ በሰከነ ነገር ቁጭ ብለህ በመነጋገር ነው ኢትዮጵያን የምትገዛ። ለወደፊትም እንደ አብይ አይነት ዳግም አይመጣም። ላይመለስ ነው የሚሸነፈው እንደ አብይ አይነት ኢትዮጵያ ውስጥ። አብይ ምንድን ነው የምለው? በቃ እየመጡብህ ነው ይላል። አማራ ህዝብን እንደ እንትን አድርጎ ራሱን ማለት የአማራ ህዝብን ወስዶ እንደ ራሱ አሳንሶ ያወራል። ያሳዝናል። እንደዚህ አይነት ጭንቅላት ማለት ይሄ የበታችነት ጭንቅላት ይዞ አገርን መምራት አይችልም አብይ። ለዚህ ነው መሄድ ያለበት። የኦሮሚያን ጉዳይ ሌላ ጊዜ አቀርባለሁ። የእሱ ስትራቴጂ እሱ ደግሞ ለየት ይላል። በጣም አስደንጋጭ ነገሮችም ይኖራሉ እዛ አካባቢ ደግሞ እና አማራ ክልል ላይ ምንም አይነት ድርድር አይኖርም ብሏል። እንትኑ በንግግሩ ውስጥ የምታገኙት አማራ ክልል ላይ ምንም አይነት ድርድር የለም። ስለዚህ የምደግፈኝ እኔን ነው፣ ጎበና ያለ ምኒልክ፣ ምኒልክ ያለ ጎበና አይሆንም ብሏል። እንግዲህ ራሱ ጎበና መሆኑ ነው እንግዲህ አብይ አህመድ። የሚገርም ነው። እና አማራ ያለ እኔ አይሆንም ማለት አማራ ህዝብ ያለ አብይ ሰላሙን ያገኛል። አብይ ከሌለ አማራ ክልል ላይ ተላላኪ የሚባል ቡድን ተፈጥሮ አማራን አይጨፈጭፍም፣ አትጨፈጭፍም፣ የለም። ከክልል ጀምሮ እስከ ቀበሌ ድረስ ያለው መዋቅር የአብይ አሽከር ሆኖ የሚሰራ አብይ ሲሄድ ሙሉ ህዝብ የነፃነት አየርን ይተነፍሳል። ከዛ በኋላ ያለው ደግሞ ከወንድሞቻቸው ጋር ንግግር ቀላል ነው። የሀገር ጉዳይ ሲሆን ደግሞ ሁሉንም ይመለከታል። ሁሉም ኢትዮጵያውያንን ይመለከታል። አብይን አይመለከትም የሀገር ጉዳይ። ምናልባት ከመከላከያ ሰራዊት ውስጥ አብይ እንዲሄድ እንፈልጋለን ብሎ አንድ ክፍለ ጦር 2 3 4 ክፍለ ጦሮች አብይ ላይ ካመፁ ምናልባት እነሱ ቦታ ሊያገኙ ይችላሉ። ከዛ ውጪ ግን አብይ እና የሱ ነፍሰ ገዳዮች ለህግ ቀርባሉ። ለህግ ከቀረቡ በኋላ የትራንዚሽናል ጀስቲስ አለ፣ ከዛ ሽግግር አለ፣ ከዛ የሀገር ጉዳይ ውይይቶች ይካሄዳሉ። ጭቅጭቆች ያሉበት በሰከነ መንገድ ሁሉም ነገር ይፈታል። በአሁኑ ሰዓት አብይ የሚባል አጋጭቶ የሚያደርሰውዬ ካላጋጨ ስልጣኔ ሊጠፋ ነው ብሎ የሚያስብ ሰውዬ ቤተ መንግስት እያለ ምንም አይነት ሰላም አይመጣም። ምንም አይነት መሬትም የለህም፣
አገርም የለህም፣ ክልልም የለህም፣ ወረዳም የለህም። ሁሉም ነገር የተበላሸ ነው። ከሱዳን ሁሉ መጥቶ ሙሉ ጎንደር አሁን ሱዳን ቢወስዱ አብይ ወስዳችሁ ብቻ አግዙኝ ይላል። ሙሉ ድፍን ጎንደር ውሰዱና ይኸው ህዳሴ ግድብን ወስዳችሁ ህዋትን ብቻ ያዙልኝ ምቱልኝ እያለ አይደለም። አገርን ሽጦ እሱ ቤተመንግስት ውስጥ 2 ቀን 3 ቀን ካደረ ይፈልጋል። የአብይ ፕላን ይሄ ነው። ዛሬ ስለ ወልቃይት ያወራል። በአብይ ዘመን ምንም አይነት መፍትሄ አይመጣም። አብይ ያጋጫል። ሁልጊዜ በኔጌሽን የሚያስተዳድር ስለሆነ ሁልጊዜ የምታገኙት የእርስ በርስ ጦርነትን ነው። ለምንድን ነው ዝም ያላችሁት? እኔ ላይ ለምንድን ነው አንድ የሆናችሁት ነው እዚህ ላይ። ስለዚህ አብይ እቺን ቃለ መጠይቅ ከአማራ ቴሌቪዥን ጋር እንዲተላለፍ የመረጠው ስጋት ውስጥ ነው ያለ። በጣም ስጋት ውስጥ ነው ያለ። ሰውን አናግርም፣ ይበሳጫል። አሁን የሰማሁት ሱዳንን በተመለከተ ወርቅኔ ገበየሁን በፍጥነት ጠርቶ ሂድና አልቡራንን እግሩ ላይ ወድቀ የሆነ ነገር አድርግ ብሎ የምትችለውን ነገር ምንድን ነው የሚፈልጉት እና አልቡራን በነገራችን ላይ በምዕራብ ኢትዮጵያ ጦርነቱ በጣም እየተጧጧፈ ነው። በቤንሻንጉል ጉሙዝ በኩል ይሄ የአርኤስኤፎች እኮ የሸሹ አሁን ወለጋ ውስጥ ገብተዋል። መንዲ ላይ ካምፖችን እየሰሩለት ነው። ወለጋ ውስጥ ገብተው ከአሶሳ ሁሉ ሸሽተው እና አልቡራን ምንድን ነው ፈልገው ከኔ ጠይቅልኝ፣ ሂድና እግሩ ላይ ውደቅ ብሎ ወርቅኔ ገበየሁ ደግሞ የአብይ ተላላኪ ነው። ሰሞኑን ሄዷል መሰለኝ እና ለየእንትኖቹ በጣም የተለያዩ የጦር ስትራቴጂ ስልቶችን ነድፎ እየሄደ ነው። ለዚህ ነው የአማራ ህዝብ ላይ ያነጣጠረ ደግሞ ከአማራ ጋር የተያያዘውን ጦርነት በጣም በአስከፊ ሁኔታ ጦርነት እየተካሄደ ነው። አማራ ክልል ላይ በጣም የሚገርም ከፋኖ ጋር እየተካሄደ ያለው በጣም ውጊያ በሰላማዊ ህዝብ ያለቀ ነው እና በጦር በመሬት ላይ ይሄንን እያካሄዳል። አየር ላይ ደግሞ ይሄ ሳይኮሎጂካል ዎርፌር ደግሞ የስነ ልቦና ጦርነት፣ የሳይኮሎጂ ጦርነት ደግሞ አብይ ራሱ ነው ኢንጌጅ እያደረገ ያለው እና ህዝቡን ጭንቅላቱ ላይ እየተጫወቱ ህዝቡ እጅ እንዲሰጥ እያደረጉ ነው። ለዚህ ነው ዋናው አሁን አማራ ላይ ያነጣጠሩት። ትንሽ ቆይቶ ደግሞ ሌላ ነገር ያደርጋል።